አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ልጆች እንዲሁ የክርስቲያን ወገኖች እንዴት ናችሁ? ሰላም ናችሁ? ሙቀት እንዴት ይዛችኋል? ዘንድሮ በጣም ይሞቃል። ለነገሩ የዘንድሮ ሙቀት የአምና ሙቀት የሚባል ነገር የለም፣ ሁሌም ይሞቃል። እና እኔ እንጃ ብቻ የዘንድሮ ትንሽ እኔ ከበድ ብሎኛል። ማለት አሁን የምሰራበት ቤት ዳገት አካባቢ ስለሆነ ጀበል የሚሉት ማለት ነው በአረብኛ። ሲበርድም እንደዛ ሆኖ ሲሞቅም ደግሞ በጣም እንደ እሳት ነው የሚያቃጥለው። እና ብቻ ኢንሻአላህ አላህ ይፈርጅልን እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ አፍያ፣ ጤንነት አልሐምዱሊላህ ከኔ ጋር ሁሉም ሰላም ነው። እና ሰብስክራይብ እያደረጋችሁኝ ነው ወይ? ለአላህ ብላችሁ ሰብስክራይብ አድርጉኝ። በራሴ ነው የከፈትኩት እና ገና ነኝ እና ገና 50 ቤት በቀደሙ ቪዲዮ በኋላ 20 ሰው ሰብስክራይብ አድርጎኛል። 50 ገብቻለሁ አልሐምዱሊላህ። እንደዚሁ እያለ ይቀጥላል ኢንሻአላህ። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ እላችኋለሁ። እንደኔ አዲስ የሆናችሁ ሰብስክራይብ አድርጉኝ በተለይ ማለት ነው፣ ለትላልቆች እንዲደርስ ማለት ነው። እና ትላልቆቹ ሰብስክራይብ አድርጉኝ በአላህ እና እላችኋለሁ። ዩቲዩብ ክፈቱ፣ ያልከፈታችሁ ደግሞ እኔ ሁሌ የምናገረው ነገር ዩቲዩብ እንድትከፍቱ ነው። ዩቲዩብ መክፈት አይከብድም። በእርግጥ ቪዲዮ መስራት ምንድነው ምሰራ ምንድነው ማለት ምሰራ ብዙ ነገር እያለ ምንድነው ምሰራ ያኔ ለሰው ፊት የሚቀርብ ነገር ጥሩ የምታይልኝ ምንድነው በማለት ወደ ኋላ እንጎተታለን። ባለን ነገር ትንሹም ብትሆን ሁሌም ጥሩ ነገር የሆነውን ቪዲዮ ሰርተን ብንለቅ ለሁላችንም እርስ በርሳችን ተባብረን ሰብስክራይብ፣ ሼር፣ ላይክ ብንደራረግ ያው እኛም እንደሌሎቹ እንሆናለን ማለት ነው። እና በአሁን ሰዓት ያው እንደምታውቁት ስለ ዩቲዩብም ሆነ ስለ ቲክቶክ ስለ ብዙ ቻናሎች የሚያስተምሩት ብዙ እህትና ወንድምም አሉ። ብዙም የተጠቀሙበት ያሉት አሉ። እኛው በምናረጋቸው ሰብስክራይብ እነሱ ደግሞ እኛው በምናይላቸው እነሱ ገንዘብ እያገኙት ነው ማለት ነው። ምንም ሳይለፉ በቤታቸው ቁጭ ብለው ምንም ነገር ሳይጨንቃቸው ሳይደንቃቸው ማለት ነው። እኛም ደግሞ ለምንድን ነው ለራሳችን እስቲ የመዳን ቤት ሰራተኞች ማለት ነው ሰራተኛ ሆነን ተቀጥረን ከሀገራችን ወጥተን በሰው ቤት የተሰቃየን ያለ ነው። መቼስ በሰው ሀገር የምንሰራው ገንዘብ ለቤተሰብ እና እንደዚሁ ዝም ብሎ ለአንዳንድ ነገር ነው እንጂ የምናወጣ ለራሳችን የምናስቀምጠው ይሄን አይል እንትን የሚለን ነገር የለም። እና እንደውም ብዙዎቻችን ምንም የምናገኘው ነገር የለም ከዜሮ ነው። እና እስቲ የራሳችን ደግሞ ነገር ከዚህ ደክመን መስራት ሲያቅተን ደግሞ የሆነ ቁጭ ብለን የምንሰራ ድራማም ይሁን ምንም ይሁን በዚህ ጎን ለጎን ብናስካሄድ ጥሩ ይመስለኛል ብዬ ነው ማስበው። በአላህ ለአላህ ብላችሁ ሰብስክራይብ አድርጉኝና ብዙ ትምህርት እንማማራለን። ከኔ በላይም ደግሞ የሚያስተምሩት ብዙ እህትና ወንድሞችም ስላሉ ገብተን እነሱን ተመልክተን እኛም ደግሞ ምንድነኝ ነን ብለን ራሳችን ጠይቀን የሆነ በትርፍ ሰዓታችን እንደዚህ ከሰው ጋር መተዋወቅ ራሱ ትልቅ ነገር ነውና ዝም ብለን ጊዜያችን በቀልድ በኮሜዲ እንደዚህ የሰው ቪዲዮን በማየት ከምናጠፋ እነሱንም እያየም ጎን ለጎን እኛም እንደነሱ ሰርተን የሆነ ማስቀመጫ ይሆንልናል ማለት ነው። እዚህ ጋር የአረብ ስራ እየሰራን ንገስ ደክመን ወይ ሲያምን ሀገራችን ስንገባ የቻናል ካደገልን ደግሞ በዚሁ እንቀጥላለን ማለት ነው። ቪዲዮ ምናምን እየሰራን እየቀረጽ ብዙ ነገር ማስታወቂያ መስራት እንችላለን በራሳችን ቻናል። እና ባላ እላችኋለሁ ሰብስክራይብ ሼር አድርጉልን። እና ሁሌ ያው የሰው ሀገር ተመላልሰን እድሜያችን ከምንጨርስ በዚህ በቀላሉ ደግሞ በዚህ አመት በተለይ ብዙ ደስ የሚሉት ነገሮች እየተሰማ ስለሆነ እስቲ እንስራ። ሊቭና ምን ወተን እንደዚህ ተደማምረን በቃ ብዙ ነው መንገድ አለ በትርፋችን። ለምሳሌ በምንተኛበት ሰዓት የሆነ ከዙር በኋላ ማለት ከሰዓት በኋላ የሆነ በቃ አላል በ30 ደቂቃም ብትሆን የሆነ ቪዲዮ ሰርተን የራሳችን የሆነ ቪዲዮ ሰርተን
ብዙ ነገር አለ። በመስራትም ይሁን የሆነ ምግብ ምንሰራ ከሆነ ምግባችን በምንሰራበት ሰዓት መዳም ብዙም ጊዜ ያው ኩሽና ስለማትገባ የሚመቻቸው ሰዎች ማለት ነው። ብዙ መዳሞች ቤታቸውን እንዲቀረጽ አይፈልጉም። ግን ያው የሚፈቀድላቸው ቤት ወይ ደግሞ አያዩኝም፣ አይከታተሉኝም። የሆነ አንዳንድ አላህ ይባርከው መዳም ቤት አለ ማለት ነው። እንደዚህ አይነት ቤት ጊዜያችን አታጥፉ። በዛን ሰዓት የምትሰሩ ጽዳትም ይሁን ምንም ይሁን ቅረጹና እንትን በሉ ትላቸዋለሁ። የሆነ ፍሬድመንት ይኖራችኋል ማለት ነው። እናንተ አሁን ቀላል የሚመስላችሁ ይሄ ማምሩም ይሄ እንደዚህ ነው የምትለው ለእናንተ ወይ ለእኔም የሆነ ፍሬድመንት ይሰጠኛል። እንደዚሁ ከሰው ጋር እየተቀራረኩ ፍራቻ ከውስጤ ይወጣል ማለት ነው። አልፈራም ማለት በራሴ ተማምኜ እሰራለሁ ማለት ነው። በሌላ ጊዜ እንደዚህ አይነት ቪዲዮ ሲለቅ ምናምን የፈራሁም ቢሆን አንዳንድ ነገር በለቀኩ ብሄድ ያው አለ አይደል መጀመሪያ ጊዜ ትምህርት ቤት ስንገባ ያው ከኛ ቀድሞ የገቡትም እናፍራለን። ግን እየሄድን ስንሄድ ደግሞ እኛም ደግሞ ከነሱ እንትን ብለን እንገኛለን ማለት ነው። እና ብዙም ነገር የመጀመሪያ ጊዜ ያስፈራኛል ብሎ ደግሞ ወደ ኋላ ከመጎተት ሞክረን የሆነ በቃ እንትን እንዲኖረን እንፈልጋለን ማለት ነው። ማድረግ እንችላለን ማለት ነው። ይቅርታ እዚህ ጋር እና የሚላችሁ ነገር ብር አውጥተን ሰብስክራይብ ከምንገዛ እውነት ጥሩ ቪዲዮ ብንሰራ ምን ስናረግ በቃ አለ አይደል በቃ ልጅ የሆነ እነሱ ሳይገቡብን ብዙ ጊዜ ዩቱባችን ማን መጥቶ ያለን ነው። አረቦቹ ብዙ ጊዜ በራሳችን ስም ካልከፈቱ ብዙ ላያዩት ይችላሉ። ቲክቶክ ላይ ነው ትኩረታቸው። ብዙ ጊዜ ቲክቶክ ላይ ይዙናል። እና ለነገሩ ሼር ይደረጋል እና ወደዚህ ይመጣል እና ብዙም ደግሞ ማይከታተሉን ሰዎች አሉና ብዙም አሉ እንደዛው ማለት ነው። አላህ ይጠብቀን ከነሱ ኢንሻአላህ። እና የትና ወንድሞቼ ከጎን የራሳችን የሆነ አሁን እኛ እቺኛው ቻናል የራሳችን የሆነ ስራ አስቀመጥን ማለት ነው። ሰብስክራይብ ካለን ቻናል ካደገልን ነገ እንደክምና ወይ ታመንም ቢሆን ምንም ይሁን ብቻ ስራ ደክሞ ወደ ሀገራችን ስንገባ ገንዘባችን ያው አመዳም ቤት ምንሰራው እዚሁ ያለን ነው የሚያልቀው። በእጃችን ይዘን ሄድ ነው። 2 ሳምንት አይቆይም ጠፋች። ከዛም በኋላ በቃ እናንተም ታውቃላችሁ መገመት አያቅታችሁ። ግን ይሄ ከጎን ካለን ደግሞ ዛሬ ቪዲዮ የቀረጽነው በጋላሪ ራሱ የቀረጽነው ቪዲዮ በቻናላችን ስንለቅ ያው ቻናላችን እያደገ ከሄደ እዛ ጋር ሊረዳን ይችላል ለማለት ነው። አላበዛባችሁም እላችኋለሁ። እና ምን ጠቀመኝ? እስቲ ብዙ አመት እኔ አሁን ብዙ አመት ሰርቻለሁ። እውነት ምንም አልጠቀመኝም። እዚህ ጋር ተነስቼ ካወራሁት እንባይ መጣን ማልቀስ አልፈልግም እውነት። እና እንደኔም የተጎዱ ብዙ ሰዎች አሉ። እኛ የአረብ ሀገር ሴቶች ከወንዶች ይልቅ እኛ ሴቶች ማለት ነው እውነቴን ነው የምላችሁ ከ199 ማለት ነው ተጎድቶ ነው ያለው። ምንም ከጉልበቱም ከሀቅሙም ከቤተሰቦቹ ልጅ ያለው ከልጁም በቃ የሆነ እንትን ላይ ነው ያለው። የሆነ ላይፍ የሚያስጠላ ላይፍ ላይ ነው ያለነው ማለት ነው። እና ብቻ ብናስብበት ጥሩ ነው። ኢንሻአላህ አላህ ይርዳን። ከሁሉም ነገር ደግሞ አላህ ይርዳን። ፈጣሪ ይርዳን። እድሜና ጤና ይስጥን። ዋና ጤንነት ነው። ጤና ካለን ሁሉ ነገር እናገኛለን ሰርተን ኢንሻአላህ። ጤና ከሌለ ግን ንብረትም ቢኖር ፋይዳ የለውም። ሲቀድም ጤና ነው። አላህ ጤና ይስጥን ከኢባዳ ጋር አገራችንን ሰላም ያድርግልን ኢንሻአላህ። ይሄ የሚወራ ወሬ ይሄ ረብሻ አላህ እንዲቆም ያድርግልን። ሰላም አላህ ያምጣልን ኢንሻአላህ። ሰላም ካለ ሁሉ ነገር አለ። አላህ ያላህ ፍራቻ ልብ ይስጠን እላችኋለሁ። አላህ የምንፈራበት አላህ የምናከብርበት ልብ ይስጠን ሁላችንም በየራሳችን ሃይማኖት እላችኋለሁ። ኢንሻአላህ ሰላም ያድርገን። እና ያስከፋችሁ ነገር ካለ የትና ወንድሞቼ ይቅርታ አድርጉልኝ ወላሂ ማለት ነው። እኔ ውስጤ በጣም የዋህ ልጅ ነኝ እና የሚያወራ ሁሉ ይጠፋኛል። ምክንያቱም ብዙውን ጊዜ ከሰው ጋርም ከልጅነትም ተነስቶ ከትላልቅ ሰው ጋር እንትን ብዬም አላውቅም። አልሐምዱሊላህ ምንም ማድረግ አልችልም እና ቤተሰቦቼን ለመርዳት ብዙ ጉዳት ደርሶብኛል።
ኢንሻአላህ አላህ ደግሞ ከዚህ ሁሉ ጤና ሰጥቶኛል። እኔ የወጣሁት በ1996 ነበረ ከእናትና አባቴ ቤት የወጣሁት 10 አመት ሆኜ ማለት ነው። በጣም ጸንኜ ነበረ። ቤተሰቦቼ የገጠር ሰው ናቸው፣ ምንም የላቸውም። እነሱን ለመርዳት ስል ነው በየሰው ቤት ስሳቀቅ ብዙ ነገር የደረሰብኝ ያለቀስኩኝ እዚህ ቦታ ደረስኩኝ። ግን እስከ ዛሬ ጤና አለኝ አልሐምዱሊላህ። የምሰራው ደግሞ ምንም የተሳካለኝ ነገር አለ የለም። እና ኢንሻአላህ እንግዲህ ሁሉ ነገር ለኸይር ነው አይደል የሚባለው። አላህ የሚወደውን ሰው ይፈትናል። ብዙውን ጊዜ ሀዲስን አዳምጣለሁ ውስጤ እንዲረጋጋ ብዙ ነገር በቃ አንዳንድ ነገር ስረብሽን ቶሎ ብዬ ወደ ሀዲስ እና ቁርአን ሄዳለሁ እና ማለት ነው ያልፋል። ያ ሁሉ ገንዘብ ሰጥቶኝ ዛሬ ጤና ቢያሳጣኝ ደግሞ ያ ገንዘብ አይጠቅመኝም ማለት ነው። ዛሬ የሚያገኘውን ነፃ አየር ላላገኝ እችላለሁ ማለት ነው። እና አልሐምዱሊላህ አላህ ለዛ ይሆናል የከለከለኝና አሁን ወደፊት ርስቄ በአላህ እጅ ነው ያለው እላቸዋለሁ። ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብርታቱኝ። በቃ አለ አይደል በቃ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ደግሞ ሰላሙን ሁሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።